ይሄ ሰውዬ 24/7 ከኔ ጋር ነው ያለው በስልክ ይተኛል ይነሳል ይደውላል ኮንሲስተንት ነበር ይሄንን ሪሌሽንሺፕ እንደሚፈልግ በቃልም በድርጊትም እያሳየ ነበር የምፈልገው ነገር ከሰጠኝ ደስተት ሴት ነኝ በቃ አቴንሽን ከሰጠኝ ከደወልክልኝ እንደምትወደኝ ከነገርከኝ በጣም በቃ በየቀኑ ነው የምሰማው እንደሚወደኝ የሆነ ጊዜ አሁን በጣም ፍለርት አረግንና ስንት አመት ነው ስለው 23 አመት ያለኝ እና በጣም የደነገጥኩት because 10 አመት ነው like at that time 32 አመቴ ነው so 9 አመት 10 አመት በልጠዋለሁ በጣም ብዙ ወንዶች የሚሉት ነገር ምንድነው በቃ ተፈላጊ እንደማትሆን ነው ምናምን እኔ እሱን ቻሌንጅ ማድረግ አልፈልግም ገደል መግባት ይችላል የ25 አመት ህፃን ልጅና የ24 አመት ገና ያላደገች ሴት ከሆነ የሚፈልገው መሄድ ይችላል ችግር የለብኝም ይሄ ከ30 አመት በኋላ ማንንም አይፈልጋት ምናምን ሲሏችሁ አትስሙ እኔ ነገ ላግኝህ ብሎ የሚያገኘኝ ገና ልጅ እግር የሆነ ሰው አለ ወደሚቀጥለው ጥያቄ ልለፍና እንዳልኩሽ ለኔ አሁን እንግዳይ ከማድረጌ በፊት ዩቲዩብን ያያየሁት በጣም ደስ ብሎኝ ያየኋቸው ፓርቶችም አሉ በጣም ብዙ ቪው የነበረው ይሄ ፐርሰናል ዴቲንግ እንትሽን ስታካፊ እሱ ቪው በጣም እየገረመኝ ነበርና ባይ ዘ ዌይ በጣም የሚጠቅመው ላስትሊ ፖስት ያረክሽው ነው እሱንም ቪው ያያየሁት ነበር ኤኒዌይ ከዛ ልነሳና ለምሳሌ ዴት የምታረጊው ልጅ ነበር ኦር የጀመርሽው አላውቅም እንዴት አንቺ ሌብል አድርጊው ቦይፍሬንድ ኦር ሰምና በቃ ብቻ ዴት የምታረጊው ሰው ነበርና እኔ ማወቅ የፈለኩት ሁለት ጥያቄዎችን አንድ ላይ ማንሳት ፈልጋለሁ አንደኛው ለምሳሌ ፌሚኒስት አንድ ከዘኔ የምትይዘው ቦርሳ አለና ጃስ ፌሚኒዝም ይላል Can I have it please ንገርልኝ ለከዝንህ ፈልጋለሁ ጃስ ፌሚኒዝም ይላል ቆይ ተልክልሽ ይሆናልና ምንድነው አሁን እዚህ ፌሚኒስት ውስጥ ሆነሽ ብዙ ወንዶች ፌሚኒስት የሆኑ ሴቶችን በጣም ነው የሚፈሯቸው ይባላል እንግዲህ ኤግዛክትሊ ካንቺ ነው መስማት የምፈልገውና ዴት ለማድረግ ወንዶችን በደንብ ፊልተር ለማድረግ ጠቅሞሻል ኦር ደግሞ ፌሚኒስት ስለሆንሽ በጣም አትራክትድ ሆኖ የመጣ አለ እቺ ልጅ በጣም ደስ ትላለች እኔ ዴት ማድረግ ፈልጋለሁ ብሎ የመጣ አለ በዛው በርገጎም የጠፋ አለ እስቲ ይሄ ከዴቲንግ ወርልድ ጋርና ይሄ ያንቺ ደማን መጥቶ የሄደበትን ነገር ትንሽ ብታጫውጪ ሶ ፌሚኒስት መሆኔን የማያውቅ ወንድ አለ ብዬ አላስብም እኔ ላይ ኢንተረስትድ የሆነ ሰው by default find out ያደርጋል በቃ ቀላል ነው you know በጣም ፐብሊክ ነው ፐብሊክሊ ነው ክሌም የማደርገው ፌሚኒዝምን ማለት ነው ደንግጦ በርግጎ የሄደ ሰው አላውቅም I think ፌሚኒስት እንደሆንኩ find out ሲያደርግ ደንግጦ በርግጎ የሚሄደው ሰው ሲጀመር የማይመጣም ብዬ አስባለሁ ግን እንደ ሳይድ ኢፌክት ነው ማየው ፐርሰናሊ እንደ ሳይድ ኢፌክት ነው ማየው ምን አይነት ነገር አለ ፌሚኒስት ነው በቃ ላይክ ገርልፍሬንድ ፌሚኒስት ናት ኮንከር አርጋታለሁ ይሄ ቴሪቶሪያል ወንዶች ትንሽ ቴሪቶሪያል ናቸው ይመስለኛልና አንድ ዴት ማደርገው ሰው ምን ብሎኛል መሰለህ ላይክ ዋው ኢማጂን በቃ አንቺ የኔ ሆንሽ ማለት እኮ ይሄ የማይደፈረውን ተራራ ደፈርኩ አይነት ጀግንነት እንደሱ አይነት ፊሊንግ ፊልም ያደርግ ሰው አለ I'm still talking to him by the way ግን yeah we're just friends now ግን yeah like ይሄ እንደ ቻሌንጅ ያዩታል I guess ከዛ በተረከ ግን እንዳልከው ነው በብዛት ይፈራሉ አይፈልጉም ይጠላሉ ፌሚኒስቶችን በጣም ብዙ ወንዶች ይጠላሉ እዚህ አጠገቤ ድርሽ አይሉም ለምን እንደሚጠሩት ያው ችግር ስላለባቸው ነው ወይ ሴክሲስት ነው ጽንፈኛ ጾተኝነትን ያራምዳል ወይ ሴት ጠል ነው ወይ ደፋሪ ነው ከሶስት አንዱ ነው እንጂ ችግር የሌለበት ወንድ ፌሚኒስቶችን ሊጠላ አይችልም እኔ ይጠላል ብዬ አላስብም ችግር ያለበት ወንድ ነው ጥላቻም ያለው ፍራቻም ያለው ምናምን ምን አስፈራ
ምንም ያስፈራ ነገር አለ? ጥሩ ወንድ ከሆንክ ሴትን የማያጠቃ ሴትን የበታች የማያረግ ወንድ ከሆንክ ምንም ያስፈራ ነገር የለውም። እንትኑ ይሄ የራፕ አፕ ተደርጎ የተለጠፈው ነገር ይመስለኛል። ለምሳሌ ሌብል አንዳንድ ሰው አሁን ላይገባው ይችላል። ፌሚኒዝም ሲባል በቃ ኔጌቲቭ ታርጋ ተለጥፎበታል። ለዛ ነው ፌሚኒስት ናት ሲባል በቃ ጨርሻለሁ ምናምን ነገር ያ ማለት ግን እኮ የሚያሳየው ያ ሰው not very smart አይደለም፣ ስማርት አይደለም ማለት ነው። በተቀደደበት ቦይ የሚፈስ ወንድ ነው ማለት ነው። የሆነ ፌሚኒስት እንደዚህ ነች ምናምን ስለተባለ ብቻ ያንን አምኖ የሚከተል ሰው ከሆነ በቃ ይሄን ሰውዬ አይ ዶንት ኖ ሰማይ ቀይ ነው ብትለው ያምናል ማለት ነው። በዚህ አይነት የራሱን ሪሰርች አይሰራም፣ ፋክት ቼክ አያረግም። ያለው ኢንፎርሜሽን ኢና አባንዳንስ ነው ያለው። እንደፈለክ ስለምንም ነገር ኢንፎርሜሽን ማግኘት የምትችልበት ዘመን ላይ ሆነን ፌሚኒስት ሴት እንደዚህ ናት፣ ትዳር አትፈልግም ምናምን ወንድን ትጠላለች ምናምን ስለተባለ ያንን አምኖ የሚከተል ወንድ ካለ እንኳን አልመጣብኝ በጣም ፋራ ሰገጥ ነው ማለት ነው። ምንም አያውቅም ማለት ነው። በቃ የሰው የነገረውን ሶሻል ሚዲያ ላይ ያየውን እኔን ራሱ ፋክት ቼክ ማድረግ አለባቸው ሰዎች እላቸዋለሁ። ለፎሎወሮች የምናገራለሁ you have to fact check everything ሶሻል ሚዲያ ላይ የሚነገርን ነገር። ስለዚህ ድክመቱ ነው የሚታየኝ የዛ ሰው ድክመቱ ነው። እስቲ about that date ስለምታረጊው ልጅ እንሂድና በዚህ እንቅስቃሴሽ ላይ በዚህ ፐርሰናሊቲሽ ላይ ወደሽዋል፣ ደስ ብሎሽ ነበረ፣ የተወሰነ ጆርኒ ነበራችሁና the moment you find out that ብዙ ቦታዎች ላይ እንደነበረ ስታቂ ምን ነበረ ስሜቱ? በራሴ ነው ዲስአፖይንትድ የሆንኩት። why I think ማስበው የነበረው ነገር ምንድነው benefit of the doubt especially ከወንዶች ጋር ኢንተራክት በማደርግ ሰዓት I would like to give people men the benefit of the doubt ምን ማለት ነው immediately መጥፎ ወንድ ነው ብዬ ያንን ወንድ መፍረጅ አልፈልግም። nice so understanding ምንድነው ቅድም እንዳልኩ ነው ወንዶች ያደጉበት አስተዳደግ ሼፕ አድርጓቸዋል። ያ ደግሞ አጠገባቸው ላሉ ሴቶች መጥፎ እንዲሆኑ አድርጓል። necessarily evil ሆነው necessarily መጥፎ ሆነው ሳይሆን አሉ necessarily መጥፎ ሆነው የሚያረጉ አሉ። ግን at the same time ደግሞ ባለማወቅ ያ ልክ ቅድም እንዳልኩ ሴቶቹ ያ አመለካከት ተጭኖባቸው በቃ በተቀደደላት ቦይ እንድትሄድ እንደተደረገችው ወንዶች ደግሞ የሆነ አይነት አውቶሪቲ የሆነ አይነት የበላይነት ስሜት እንዲኖራቸው ተደርገዋል። አባት ሪሞት ይዞ ቁጭ ብሎ ቲቪ ላይ ቻናል እየቀያየረ እያየ እናት ኪችን ውስጥ ጉድ ጉድ ስትል እያየ ያደገ ወንድ ምን አይነት ሚስት ነው የሚፈልገው? ምን አይነት ትዳር ነው የሚፈልገው? ሪፒት ነው ማድረግ የሚፈልገው ቻይልድሁድ ላይ ያለውን ማለት ነው። ሶ ኢን ማይ ማይንድ ምን ማድረግ ፈልጋለሁ? አንደርስታንድ ማድረግ ፈልጋለሁ። በቃ አውቶማቲክሊ አስዩም ማድረግ የለብኝም። ልክ አይደለም ያ እኔ የሄድኩት ጆርኒ አለ። ያቺን አሁን ቅድም ያልኳትን ሴት ነበርኩኝ ከሴቶች ጋር ለወንድ ብዬ ኦኬ እንደዛ እንኳን ማለት ይከብደኛል። እንደዛ አይነት ሴት አልነበርኩም። ግን እንዳልኩት ነው ለምሳሌ ፌሚኒዝምን መቃወም ሴት ነበርኩኝ። ያደኩት አስተዳደግ የሆነ አይነት ሉፖል ውስጥ የሆነ አይነት ስህተት ውስጥ ከቶኛል። ስለዚህ ሁሉም ሰው ያ ነገር ይገባዋል ብዬ አስባለሁ። ልክ እንዳገኘው ሴክሲስት ስለሆንክ ብቻ መጥፎ ወንድ ነህ ብዬ ማሰብ የለብኝም። በቃ ሜል ሱፐርማሲ ታራምዳለህ፣ የወንዶች የበላይነትን ታራምዳለህ። ያ ማለት መጥፎ ወንድ ነህ ማለት ሳይሆን ምናልባት በምክንያት በማስረጃ እውነታዎችን ሳቀርብልህ ይሄ እንደዚህ ነው እንዴ ብለህ ራስህን የማስተካከል ራስህን የማረቅ እድል ለሁሉም ወንድ መሰጠት አለበት ብዬ አስባለሁ። ለሴትም መሰጠት አለበት ብዬ አስባለሁ። ስለዚህ በእንደዚህ አይነት ሜንታሊቲ ነው ያለኝ። ዴትም ሳረግ ያ ነው ሜንታሊቲ። ኢሚዲየትሊ የሆነ አይነት ነገር አሉ ላይክ ይሄንን በፍጹም የምላቸው ነገሮች አሉ። መጨረሻ ላይ እኮ ኪችን ገብቶ ምግብ መስራት የኔ ቦታ አይደለም ስላለ ነው የቆረጠልኝ እንጂ ሌሎች ሴቶችን ያናገር እንደነበረ ስላወቅኩ አይደለም የቆረጠልኝ። ከዛ በፊት ነው የተጣላነው። ከተጣላን ከ3 ሳምንት ምናምን በኋላ ነው ሌሎች ሴቶችንም እያናገረ እንደነበረ ፋይንድ አውት ያደረኩት። እሱንም ሶሻል ሚዲያ ላይ ወጥቼ ስለሱ ስለተናገርኩ ማለት ነው። ስለዚህ ካራክተር ነው ማየው። ኦኬ እንደዚህ አይነት የተጣመመ አመለካከት አለው፣ ግን ጥሩነት ላይስ፣ ፍቅር መስጠት ላይስ፣ ስርዓት ላይስ፣ ክብር ላይስ ምንድነው ያለው ይሄ ሰውዬ?
መጥፎ ነው ጥሩ ነው። አንድ ሰው ሴክሲስት ስለሆነ ነሰሰሪ መጥፎ ሰው ነው ማለት አይደለም። ኢግኖራንት ነው በቃ አያውቅም ማለት ነው እንጂ መጥፎ ነው ማለት አይደለም። ሶ ያንን ቤኔፊት ኦፍ ዘ ዳውት እሰጣለሁ እና ያንን ነገር እንዳላደርገው ነው ያደረገኝ ከዚህ በኋላ። ቤኔፊት ኦፍ ዳውት እንዳይኖረኝ በቃ ምክንያቱም ዴት እያደረኩት እንከኖቹን ሳይ ማስበው የነበረው ነገር ምንድነው መጥፎ ወንድ ስለሆነ ሳይሆን በቃ እንደዚህ አይነት ዓለም ላይ ስላደገ ነው። እሱ ብቻ ጥፋተኛ ሊሆን አይችልም ለዚህ ሐሳብ ብዬ ነበር ማስበው። ግን ፋይናሊ ፋይንድ አውት ያደረኩት ነገር ምንድነው የሴቶችን ሰዓት የሴቶችን ጊዜ ይበላል ይሄ ሰው ቁጭ ብሎ የራሱን ብቸኝነት እንትን ለማድረግ ማለት ነው። ሶ መጥፎ አጥንት አለው ማለት ነው ይሄ ሰው መጥፎ ነበር ማለት ነው። መጥፎ ወንድ ነው ማለት ነው። እስከዛች ሞመንት ድረስ መጥፎ ወንድ ነው ብዬ አላሰብኩም። በቃ ለኔ ጥሩ አይደለም ብዬ ነው ያሰብኩት። ለምሳሌ ሚስተር ኤክስ እንበለውና ሚስተር ኤክስ ይሄንን ነገር ሲያደርግ አንቺ የነበረሽ ፐርሰናሊቲ ነበረ። ለምሳሌ ቤኔፊት ኦፍ ዳውት መስጠት ያስደስትሻል። ጥሩም ነገር ነው ብለሽ ታስቢያለሽ እና ስታወሪም ኦፕን መሆንሽ ደስ ብሎኛል። አንድ ሰው መጥቶ የነበረሽን ጥሩ ነገር አፍርሶት ሲሄድ ለምን ፈቃደኛ ሆንሽ? ለምሳሌ ይሄ ነገር በጣም ጥሩ ነገር ነው አንቺን ሼፕ አድርጎ የመሄድ አቅም እንዴት ኖረው ይሄ ሰው? ሰልፍ ፕሬዘርቬሽን። አሁን ለምሳሌ ህፃን ልጅ እሳት ጋር ሲጠጋ ኡፉ ያቃጥልሃል ስላልከው ሰምቶህ አይደለም የማይጠጋው ካቃጠለው ነው የማይጠጋው አይደለ? አይ ቲንክ ለርኒንግ ከርቭ ያ ነበረ ለኔ። ላይክ በቃ እሳቱን ነካሁት ተቃጠልኩ። ሶ አሁን ከዚህ በኋላ ምንድነው ማድረገው? ያንን እሳት አልጠጋም ማለት ነው አይደለ? አይ ዶንት ቲንክ አቮይድ ማድረግ የምችለው ነገር ነው ብዬ አላስብም። በቃ ይሄ ነገር ማለት አይ ዶንት ኖ እግዚአብሔር ሲወደኝ በቃ ከሱ ፍቅር አልያዘኝም። ወድጄዋለሁ ተመኝቼዋለሁ። በቃ ራሴን እያመቻቸው ነው ፍቅር እንዲይዘኝ እኔ በዛ ሞመንት ላይ ማለት ነው። እና ሳስበው ሊፈጠር የሚችለውን ነገር ሳስበው እነዚህ ነገሮች ሬድ ፍላጊ ባይሆኑ ይሄንን ነገር ቶለሬት ማድረግ አይነት ሴት በሆን ኖሮ ፌሚኒስት ባልሆን እና ያቺን ለምሳሌ እኔ ኩክ አረግለታለሁ ወንድ ልጅ ኪችን ሲገባ ሴት የሆነ ነው የሚነስተኝ የምትለዋን አይነት ሴት በሆን ኖሮ እስካሁን እኮ አንድ ላይ ነበርን ከሰውየው ጋር። ምክንያቱም ምንም ሌላ መጥፎ ነገር እያየው ስላልነበረ ማለት ነው። ስለዚህ እሱን ነው የማስበው። what could have been ብላይንድ ሆናለሁ፣ ፍቅር ይዘኛል፣ ላገባው ነው የምፈልገው። እሱ ሌሎች ሴቶችን እያናገረ ማለት ነው እያወራ ማለት ነው። አሁን እኮ ያዋራቸውን ሴቶች ነው እኮ እንትን ያደረግነው እዚህ ያሉትን ሴቶች ነው። እዛ ደግሞ ሌላ ታሪክ ይኖራል። ስለዚህ አይ ዶንት ኖ ይሄ ነገር ቤኔፊት ኦፍ ዘ ዳውት መስጠቴ መጥፎ ነው አይደለም እያልኩ ያለሁት። ከዚህ በኋላ ግን አላደርገውም ነው እያልኩ ያለሁት። የኔ ጥያቄ የነበረው እንደ እንትን ነው። ምክንያቱም አንዳንድ ጊዜ በጣም ደስ የሚልሽ የራስሽ ስብዕና ይኖርሻል። እነዛን ስብዕናዎች ይዘሽ ነው የምታስቀጥዩ። የሆነ ሰው መጥቶ ያን ደስ የሚልሽን ነገር አስጥሎ የመሄድ አቅም እኔ ስብዕናዬ ተለውጧል ወይ? አይ ኖት ላይክ ስብዕና። ለምሳሌ ይሄ ቤኔፊት ኦፍ ዳውት መስጠት ማለት ለኔ ኦፕንነስ ነው፣ ክፍተት ነው። ላይክ እስቲ እንየው፣ ገብቶሻል? ጀጅመንትም የለው እና ሪሊ ክላውዲ ሳይሆንብሽ ያንን ሰው ጥርት አድርገሽ ታየዋለሽ ቀድመሽም ጀጅ ሳታደርጊና አሁን ከራቅሽ ግን የራሱ የሆነ እንትን የለውም ወይ ለማለት ያክል ሊኖረው ይችላል። ግን ደግሞ እንዳልኩ ነው እኔ እንጃ በቃ እኔ አሁን ኮንትሮል ላደርግ የምችለው ምንድነው የራሴን ጥሩነት። እኔ አሁን ኦነስት ሆኜ ነው የቀረብኩት፣ ትክክለኛ ማንነቴን ያሳየሁት፣ ምንም የደበቅኩት ነገር የለም። ገብቷል? የሱ እንከኖች ኢቨንቹዋሊ ነው እየወጡ የነበሩት። የኔ ግን የኔን እንከንም ጥንካሬንም ኤቭሪቲንግ ከመጀመሪያው ነው ሳሳየው የነበረው። that's how I am personally። በቃ ግልጽ ነኝ። በተቻለኝ አቅም እውነትን
ይዤ ለመሄድ ነው የምሞክረው። ለሰው በጣም ራራለሁ። ደግነኝ አይደለም ግን አዝናለሁ ለሰው። ምክንያታዊነት በጣም ያሸንፈኛል። ኢቭን ባንስማማ ራሱ ኢቭን የተለያየ ሀሳብ ቢሆን ራሱ ይዘን የመጣ ነው ምክንያታዊ ከሆንክ አንተ እኔም ምክንያታዊ ከሆንኩኝ ያስማማኛል፣ ያሳምነኛል። በጣም ምክንያታዊ የሆንክ ሰው ነኝ። ሶ እነዛን ነገሮች ቢያንስ ሉዝ አላረኩም ብዬ አስባለሁ። ናይስ። ሌላኛው ልክ ይሄንን ቪዲዮ ከለቀቅሽ በኋላ ምን አይነት ነገሮች ነበሩ? ሉክ ጆርዲ እንኳን በጣም ጠንካራ ነኝ ምናምን ብላ የምትለው ልጅ በቃ እንዲያርጓት ሄዷል፣ እኛ በሳይለንት ነው የምንጫወተው ምናምን የሚሉ ድምጾች ነበሩ። ለነሱ ምን ትያቸዋለሽ? ለነሱ የምላቸው ነገር ምንድነው? አሚን አሁን ተሸወድሽ የሚባለው እኮ መጥቶ አብሬው ሆኜ ብዙ ነገሮችን ማድረግ ጀምረን ምናምን ከዛ በኋላ ቢሆን ይሄ ነገር ፋይንድ አውት የተደረገው አልተሸወድኩም እያልኩኝ አይደለም፣ ተሸውጃለሁ። ግን there is only so much you can tell አይደለ? like I don't think ጥንቆላ ከሌለ በስተቀር ልታውቅ የምትችለው ነገር አይደለም። ይሄ ሰውዬ 24/7 ከኔ ጋር ነው ያለው። በስልክ ይተኛል፣ ይነሳል፣ ይደውላል። ኮንቲኒየስሊ ቀኑን ሙሉ በስልክ እያወራን ነው የምንሄደው። ኮንሲስተንት ነበር። ይሄንን ሪሌሽንሺፕ እንደሚፈልግ በቃልም በድርጊትም እያሳየ ነበር። ገባ? ሶ ምንም አይነት ነገር ላይ አልችልም ልጠረጥረው የምችለው ነገር አንድ ነገር ነው። እሱንም ከምንጨቃጨቅባቸው ቶፒኮች አንዱ ነው። ቤትህን አሳየኝ፣ ቤትህን እያሳየኝ ያልሆንከው ባለ ትዳር ስለሆንክ ነው ምናምን ብዬው እሱ ላይ ነው በቃ ፍትጊያችን የነበረው። ገብቷል? ክሎክ አድርጌዋለሁ፣ አውቄዋለሁ ችግሩን። ይሄ ነገር ልክ አይደለም ብዬ አድሬስ አድርጌያለሁ። ያው ኢሚዲየትሊ ግን ተነስቼ አልሄድም ስላላሳየኝ ቤቱን። ምክንያቶች ሊኖር ይችላል አንድ ሰው ቤቱን የማያሳይበት። ስለዚህ እንዳልኩት በምክንያት ስለሆነ የምንንቀሳቀሰው ምክንያት እስኪሰጠኝ ነው እየጠበቅኩ ያለሁት። ወይ ቤቱን እስኪያሳየኝ ወይም ደግሞ በቂ ምክንያት እስኪሰጠኝ እና ደግሞ ታይም ፍሬምም ነበረው ነግሬዋለሁ። በቃ ለተወሰነ ጊዜ ነው የምታገስህ፣ ካላሳየኸኝ በቃ እንዳገባህ ደምድሜ ነው ሙቭ ኦን ማድረገው ነው እያልኩት የነበረው ማለት ነው። ሶ ቢገር ፒክቸር ስታይ I have done everything right። ማድረግ ያለብኝን ነገር ኢንፎርሜሽን ለማግኘት ከሱም መጠርጠር ያለብኝን ነገር ጠርጥሬያለሁ፣ ማየት ያለብኝን ነገር አይቻለሁ፣ ማጣራት ያለብኝን ነገር አጣርቻለሁ። ከኔ ይሄንን ባረግ ኖሮ እኮ አቅ ነበር የምለው ነገር የለኝም። the only thing ያላደረኩት ስልኩን ቼክ ማድረግ ነው። ስልኩን ቼክ ለማድረግ ደግሞ አጠገቡ መሆን አለብኝ። በአካል የተገናኘ ነው 3-4 ቀን ነው። አጠገብሽ ቢሆን ስልኩን ቼክ ታደርጊዋለሽ? probably ማለት እንደዚህ ተደብቄው ምናምንም አይደለም። በቃ የሆነ ሰዓት ላይ ስልክህን አምጣለዋለሁ፣ ካልሰጠኝ ችግር አለ ማለት ነው። ምክንያቱም እኔም እሰጠዋለሁ ስልኬን። እስኪ ኢንስታግራምሽን ቼክ ላድርግ ምናምን ቢል አንስቼ ነው የምሰጠው። ሎያል ነኝ፣ ምንም ሌላ የማደርገው ነገር የለም። እሱም I would expect the same thing ከሱም ስልክህን ስጠኝ፣ ከዛ ቼክ አደርጋለሁ፣ እሰጠዋለሁ፣ አለቀ። እንደዛ አይነት ጥርጣሬ ካለ ማለት ነው። ስለዚህ ማድረግ የምችለውን ነገር ሎንግ ዲስታንስ ላይ ማድረግ የምችላቸውን ነገሮች በሙሉ አድርጌያለሁ። ያንን ፕሩፍ አድርጎ ሰብሮ ነው ከሌሎች ሴቶች ጋር ሲያወራ የነበረው ማለት ነው። ሶ ጆርዲም እንትን ትላለች፣ ትሸወዳለች። በመጀመሪያ ጆርዲ ሰው ናት፣ ትሸወዳለች። ሌሎች ነገሮች ማለት ይሄ የሆነ ብረት አድርገው አስበውኛል መሰለኝና እንደዛ አይደለም። ስፔሻሊ ፍቅር ሲይዘኝ በጣም አፍቃሪ ነኝ። ባይ ዘ ዌይ በጣም ወዳጅ ነኝ፣ እወዳለሁ ሰውን ስወድ እስከ መጨረሻው ነው። ልክ የለኝም፣ መስመር የለኝም ምናምን። በቃ ጥሩ ነገር ካየው ይሄዳለሁ በ80 to the fullest ነው የሚሄደው። ያንንም ከዛ ሰው ኤክስፔክት አደርጋለሁ። to the fullest ማላገኝ ከሆነ ሙቭ ኦን አደርጋለሁ። እንደዛ ነው ላይፍንም እንትን እያልኩ ያለሁት፣ እየመራው ያለሁት በጓደኝነትም በዴቲንግም በምንም ማለት ነው። ስለዚህ እንደዚህ አይነት ሴት ስትሆን ደግሞ ቀላል ነው እንትን ማድረግ። የምፈልገውን ነገር ከሰጠኝ ምደሰት ሴት ነኝ። በቃ አቴንሽን ከሰጠኝ፣ ከደወልክልኝ፣ እንደምትወደኝ ከነገርከኝ በጣም በቃ በየቀኑ ነው የምሰማው እንደሚወደኝ። like ገርልፍሬንድ የምትላት ሴት የምትፈልገውን ነገር ከሰጠኝ እኔ በጣም ደስተኛ ነኝ። ደስተኛ ሆኜ ሬሲፕሮኬት አደርጋለሁ። የምትሰጠኝን ደብል አድርጌ እሰጥሃለሁ፣ አለቀ። እንደዚህ አይነት ሴት ስትሆን ደግሞ በጣም ከባድ ነው። ስለዚህ
የሆነች አይ ዶንት ኖ ላይ ዲቴክተር የሆነ አፍንጫ ያላት ውሸትን አሽትታ የምታገኝ አይነት ሴት አድርጋችሁ አስባችሁ ነበር መሰለኝ። አይደለሁም። it could happen to any of us ቢዮንሴ ነው የመሰለች። እኔ አሁን ፐርሰናሊ በጣም ብዙ ሰው ሰይጣን ምናምን እያለ እንትን ይላታል፣ ግን ቢዮንሴ በጣም የምትገርም ሴት ናት። ቢዮንሴ ላይ እንኳን ቺት ተደርጓል። የሚገርም ነገር አይደለም። ስለኔ አይደለም ማሰብ ያለብን ስለሱ ነው። ምን ያክል ጥግ እንደሚኬድ ለመዋሸት፣ ለመማገጥ፣ ለማጭበርበር ምን ያክል ድረስ እንደሚኬድ ነው ከዚህ ስቶሪ መውሰድ ያለብን ብዬ የማስበው እንጂ እኔ አልሸወድም፣ እኔ እንደዚህ ነኝ፣ እኔ በደንብ ነው ማየው ምናምን የሚባል ነገር የለም። እንደዚህ የምታስቢ ከሆነ ስፔሻሊ ትሸወጃለሽ። እኔ እንደውም ምንድነው በደንብ ስለራስሽ ኦፕን አፕ አድርገሽ በጣም ብዙ ነገሮች ነው የምትናገሪው። ለምሳሌ ቤት ላይ ከወንድሞችሽ ጋር የነበረሽ ምናምን እና ለኔ ራሱ ጆርኒውን ቢጀምርና አብራችሁ ሆናችሁን ፋይንድ አውት አድርገሽ ብትሄጂ ተሸውደሻል ብዬ ፐርሰናሊ አላስብም። በቃ ሲታወቅ ታወቀ። ከዛ ያወቅሽ ቀን ጉዳዩ ያበቃል ማለት ነው። ካላወቅሽ ሳብቶዛም ከዚህ ጋር ያይዤ ማንሳት የምፈልገው ምንድነው የወደድሽው ሰው ደስ ያለሽ ሰው ሲመጣ ከዛ በኋላ ዘማን ወንድ ነው። ከዛ ደግሞ ስለ አባትሽ ደግሞ አንድ ኤፒሶድ ሼር ያደረግሽን አለ። ያደግሽበት ነገር ነበር፣ ከአባትሽ ጋር የነበረሽ ሪሌሽንሺፕ ነበር። ይሄ ልጅ መጣ። ሂሊንግ ፕሮሰሱ ምን ይመስላል? በጣም አይ ዶንት ኖ። እኔ አይ ቲንክ ሂል ማድረግ የጀመርኩት ገና ሃይ ስኩል ላይ ያለው ይመስለኛል። በጣም እድለኛ ነኝ። ስቴብል የሆነ ሃውስሆልድ ውስጥ ነው ያደግኩት። አያቴም ጋር ያለው እንደን አሁን ያለችው እናቴ ጋርም ሲሄድ ስቴቢሊቲ ነበረ። በቃ ቤቴ የምለው ቤተሰቤ የምለው የሚወዱኝ አክሴፕት የሚያደርጉኝ ሰዎች መኖራቸው በጣም ረድቶኛል። ትልቁ ችግር እንደዚህ አይነት አባት ኖሯቸው ኦልሶ እንደዚህ አይነት ሰፖርት ሲስተም የሌላቸው በጣም ብዙ ሴቶች አሉ። አይ ቲንክ እነዛ ሴቶች ቢሆን እንደዚህ አልሆንም ነበር። ግን እግዚአብሔር ይመስገን የሚገርም ሰፖርት ሲስተም አለኝ። ሶ በዛ ሰምሃው አካክሻለሁ ብዬ አስባለሁ። ሶ ገና ከልጅነቴ ነው ሂሊንግ ፕሮሰሱ የጀመረው። ምክንያቱም ከአባት ያጣሁትን ነገር ሰምሃው ሰምዌይ ከሌሎች እያገኘሁት ነበረ። ከዛ በኋላ ደግሞ አዌር መሆን። ብዙ ሴቶች አያውቁም ከአባታቸው ጋር ያላቸው ሪሌሽንሺፕ ከሚያገቡት ሰው ጋር ያለው ሪሌሽንሺፕ ላይ ኢምፓክት እንደሚኖረው አያውቁም። ያንን በጊዜ ማወቄ በጣም ረድቶኛል። ዌት ይሄ ነገር ኢሹ ሊሆን ይችላል። ሶ አይ ሃቭ ቱ ወርክ ኦን ማይሰልፍ። ምንድነው ማድረግ ያለብኝ? ምንድነው ጉድለቴ የሚለውን ነገር ማወቅ መቻልህ ምን ያደርጋል መሰለህ? ጥንቁቅ እንድትሆን ያደርጋል። ሶ ማንም ወንድ እየተነሳ አይጠቀምብህም ቢያንስ ማለት ነው። እሱ አይ ቲንክ የሂሊንግ ፕሮሰሱ አንዱ አካል ሰልፍ አዌር መሆን። ይሄ ጎሎኝ ነበር በልጅነቴ። ስለ አባት ብቻ አይደለም ባይ ዘ ወይ ምንም ነገር ላይ በልጅነት ምን ሆኛለሁ፣ ምን ተፈጥሮብኛል፣ ምን ተደርጎብኛል፣ ያ ሳድግ ምን አይነት ሰው እንደሆነ አድርጎኛል፣ ይሄንን ለማስተካከል ምን ማድረግ አለብኝ የሚለውን ነገር በጣም ራስን የማግኘት ራስን የማወቅ ጆርኒ ኢዝ በቃ the biggest healing process። ታውቀዋለህ ቢያንስ ኢሚዲየትሊ ቁስልህ ይድናል ማለት አይደለም፣ ግን ፖክ የሚያደርገው ሰው ገብቷል። ቁስልህን እየመጣ የሚነካ ሰው ግን አይኖርም። ታውቀዋለህ፣ የሚያስፈልግህን ነገር ታውቃለህ፣ የሚያስፈልግህን ነገር ጋር ብቻ ትሄዳለህ። ሶ አይ ቲንክ ሂሊንግ ፕሮሰሱ አንደኛው ትልቁ ዋናው እሱ ነው። ሶስተኛውና ደግሞ ዋነኛው ራስን መውደድ። ራስ ወዳድነትን ብዙዎቻችን እንፈራዋለን፣ ግን ባይ ዲፎልት ሁላችንም ራሳችንን እንወዳለን። አይገባንም እንጂ አድሚት ልናደርገው አንፈልግም እንጂ። ከዛ በኋላ ደግሞ ቅድም እንዳልኩ ሴትነት ማለት ሰልፍለስ ነው። በቃ ስታፈቅረኝም ቺት አርጌባት አብራኝ ቆይታ መትቻት አብራኝ ቆይታ ምናምን በድሏት አብሯት አብራው ስትቆይ ነው ፍቅር ማለት። ሳክሪፊኬሽን በቃ ራስን መስዋዕት ማድረግ ነው ሴትነት ማለት፣ ፍቅር ማለት ምናምን። ያንን ነገር ከላይ ላይ አራግፌ መጣሌ ትልቅ ሂሊንግ ፕሮሰስ ነው። ሁዋማይ
do I like myself? do I love myself? yes ስለዚህ ምንድነው የሚገባኝ? the best of everything ያኔ እንጂማ ባይሆን ኖሮ ስቲል ከአባቴ ጋር ሪሌሽንሺፕ ይኖረኝ ነበር by the way ስቲል የሚሰጠኝን ፍርፋሪ ፍቅር እየለመንኩ ከስር ከስሩ አልጠፋም ነበር ግን ራሴን ስለማከብር ራሴን ስለምወድ እየተወዳደረ ያለው ከማጋ ነው ከራሴ ጋር ነው ወንድም ሲመጣ ዴት ማደርገውም ሰው ሲመጣ እኔ ከምወደው በላይ ይወደኛል ወይ ከኔ ጋር ነው የሚፎካከረው ሲንከባከበኝም እኔ ራሴን የምንከባከብበት ወይ አለ ከዛ በላይ ይንከባከበኛል ወይ እኔ ለራሴ ከማስበው በላይ ያስብልኛል ወይ እኔ ራሴን ከምወደው በላይ ይወደኛል ወይ ምክንያቱም የሚያገኘውም ያንን ነው ከኔ እሱ ራሱን ከሚወደው በላይ እወደዋለሁ ራሱን ከሚንከባከበው በላይ እንደምንከባከበው እርግጠኛ ነኝ በእርግጠኝነት ያ ነገር የሚያገኘው ነገር ስላለ ያንን ያሟላል ወይ መጀመሪያ ከዛ በኋላ አንድ ሆኑ ነው አይደል የሚባለው አንድ እንሆናለን ራሴን እንደምወደው ወደዋለሁ እሱም ራሱን እንደሚወደው ይወደኛል እንደዛ ራሱን ስለማይንከባከብ ዴት ማድረግ ያቆምኩት ሰው አለ ታምነኛለህ እውነት I think አንድ ወር ከአንድ አመት ከ8 ወር ምናምን አካባቢ በፊት ዴት ማድረገው ሰው ምንም መጥፎ ነገር የለበትም ግን ሁሉ ነገር ለቤተሰቡ ነው በቃ የሚያስቀድመው ቢታመም አይታከምም ምግብ ሰርቶ አይበላም መስራት ይችላል ኩክ ማድረግ ምናምን ይችላል ግን ጠዋት ወጥቶ እስከ ማታ ሰርቶ ነው የሚገባው በጣም ደክሞት ነው የሚገባው በቃ ገንዘብ ለማግኘት ስራ ለማግኘት እዚህ ያሉትን ቤተሰቦች በገንዘብ ለማስተዳደር ብሎ ራሱን የጣለ ሰው ታውቃለህ ጤንነቱን አያስቀድምም በቃ ደህንነቱን አያስቀድምም እረፍቱን አያስቀድምም መኪና ተገጭቶ መኪናውን ጋራጅ አስገብቶ ኢሚዲየትሊ ሌላ መኪና ተከራይቶ መስራት ነው የጀመረው ከዚህ በፊት ኬዝ አለበት ተጋጭቶ የስፓይናል ኮርድ ኬዝ አለበት ሐኪም ቤት ሄድክ ቼክ ተደረክ ነው ለምን እንደዚህ ምልካው ነገር ስለነበረ ወደ ስራ ኢሚዲየትሊ ተመልሼ መግባት ነበረብኝ ራሱን ፕራዮሪታይዝ አያረግም ይሄ ሰው ሶ ራሱን ፕራዮሪታይዝ የማያረግ ከሆነ እኔንም ፕራዮሪታይዝ አያረገኝም በቃ let's just be friends ብዬ ጓደኞች ነን አሁን ነገርሽ ሪዝንሽ ይሄ እንደሆነ ያውቃል በደንብ ምክንያቴ ነግራለሁ እኔ በልጅነቴ አባቴ ስፔሻሊ ፕራዮሪታይዝ አላረገኝም አሁን ራሴን ፕራዮሪታይዝ ማድረግ ራሴን አለማምጄ ተምሬ እንደዛ አይነት ህይወት ነው እየኖርኩ ያለሁት አንተ በቃ ሳህነ ላይ ብዙ ነገሮች አሉ ጀግል እያደረካቸው ያላቸው ነገሮች አሉ እህቶችን እያስተማርክ ነው አባትህን እያስተዳደርክ ነው አያትህ አሉ በቃ የቤተሰቡ ምሰሶ ነህ ይሄንን ነው እኮ በባትሪ የሚፈልገው ከነሱ ጋር አንደኛ አልፎካከርም ምክንያቱም ቤተሰቦቹ ናቸው ደግሞ እነሱ ገብቶሃል አይደለ እንደገና ደግሞ ራስህን የምትይዝበት ወይ በጣም ያስፈራል ታሞ ሰው እንዴት ነው ሐኪም ቤት የማይሄደው እንዴት ነው ራሱን የማያስቀድም አንተ በጣም ሞክር ያለው ደግሞ አንተ ስትኖር አንተ ጤነኛ ስትሆን አንተ ስትበላ አንተ ጠንካራ ስትሆን ነው ቤተሰብህ የሚጠነክረው ትደርሳለህ ትደርስላቸዋለህ አቁም አይደለም ግን ቢያንስ የራስህን ጤና አስቀድም የራስህን ነገር አስቀድም በፍጹም ሶ ኢቭን የኔና የሱ ሪሌሽንሺፕ ራሱ ኦን ሆልድ ነው የሚሆነው ማለት ነው ምክንያቱም እዚህ ጋር እስከመቼ ያስተካክላል እዚህ ጋር ያለውን ነገር አሁን ይሄ ልጅ ራስ ወዳድ አትሁን ምናምን እየተባለ ነው ያደገው ራስን መውደድ ጥሩ አይደለም ይላል ቤተክርስቲያን ውስጥ እንትን አይደለም ለዚህ ነው ተገልብጠን ነው የምንረዳው ይሄ ሰው ለራሱ ካልሆነ ለሰው አይሆንም በቃ በጣም ነው የሚያሳዝነው ግን አብዛኛው ሰው እንዲሰልፍለስ የሆነ ሄዶ እንደ አህያ የሚጫንበትን ሰው ነው የሚፈልገው ትቶ መጥፋት ነው ማለት the right decision ነው ያረክሽው ባይዘው ምክንያቱም ለመሰለሽ ይሄ ሰው ደክሞት ሲወድቅ አንቺ ነሽ የምትሸከሚው ኤግዛክትሊ አንድ ምንድነው ለምሳሌ ይሄ ነገር በባህል ይሁን በምን ይሁን ብቻ አላቅም አንዲት ሴት ልጅ እድሜዋ 30 አመት ከደረሰ በኋላ በጣም ቻሌንጅ ነው የምትደረገው እና በዚህ ፖድካስት ላይ
እድሜዋ ከ30 ዓመት በላይ ስለሆነች ሴት የሚነገሩ ሚቶሎጂዎች ወይም አፈ ታሪኮች አሉ። ምንድነው ሰብረሽ መውጣት የምትፈልጊው? በጣም ብዙ የሚባል ነገር አለ። 30 ዓመት ከሞላት አትፈለግም፣ ልጅ መውለድ ይከብዳታል፣ በጣም ብዙ ነገር። በቃ ይሄ ስፔሻሊ ከትዳር ጋርና ከሪሌሽንሺፕ ጋር በተያያዘ በጣም ብዙ ወንዶች የሚሉት ነገር ምንድነው በቃ ተፈላጊ እንደማትሆን ነው ምናምን። እኔ እሱን ቻሌንጅ ማድረግ አልፈልግም። ገደል መግባት ይችላል። የ25 ዓመት ህፃን ልጅና የ24 ዓመት ገና ያላደገች ሴት ከሆነ የሚፈልገው መሄድ ይችላል፣ ችግር የለብኝም። ለሴቶች ግን መናገር የምፈልገው ነገር ህይወት የሚጀምረው 30 ላይ ነው። አእምሯችን በስሎ የሚያልቀው 25 ዓመት ላይ ነው። ፍሮንታል ሎባችን ማለት ነው። ጉግል ሰርች ማድረግ ትችላላችሁ። ፍሮንታል ሎባችን ማለት ይሄ ምክንያትን ፕሮሰስ የምናደርገው፣ ብልሃተኝነትን ፕሮሰስ የምናደርግበት፣ ማመዛዘን የምንችልበት አቢሊቲ ማለት ነው፣ ችሎታ ማለት ነው። ነገሮችን ማመዛዘን የምንችልበት ችሎታ ማለት ነው። ከ25 ዓመትሽ በኋላ ነው ማንም ሰው መጥቶ ምንም አይነት ነገር አንቺ ላይ ሊጭንብሽ አይችልም። በቃ የራስሽ አስተሳሰብልሽ፣ የራስሽ አመለካከት አለሽ፣ እምትነቂበት እድሜ ነው ከ25 ዓመት እስከ 30 ዓመት ያለው እድሜ ማለት ነው። እና ያሳዝነኛል ሴቶች በጣም ቸኩለው ከ25 ዓመት በታች ሲያገቡ ምናምን። ኤክሰፕሽናል የሆኑ ትዳሮች አሉ ሰርቫይቭ የሚያደርጉ፣ ግን እንለወጣለን። እኔ ከ25 ዓመት በፊት የነበርኳት ሴትዮና አሁን ያለችው ጆርዲ ሰማይና ምድር ናቸው። ሰዎች በጣም ይለወጣሉ። እንዴት? የምናስቀድማቸው ነገሮች፣ የምናስባቸው ነገሮች፣ ፍላጎታችን፣ ማንነታችን፣ ሰልፍ ሪያላይዜሽን የሚጀምረው ከ25 ዓመት በኋላ ራስን ማወቅ የምንለው ነገር። እስከዛ ሰዓት ድረስማ እያደረግን ያለነው ነገር ምንድን ነው? እየተማርን ነው አይደለ? ቤተሰቦቻችን የሚሉን ነገር ነው የምንሰማው። ኢቭን ፊልድ ራሱ መረጣ ላይ እኮ አብዛኞቻችን እንደዚህ በል ኢንጂነር ሁን እንትን ምናምን ያሉንን ነው አርገን የምንሄደው አይደለ? ሶ ብዙ ነገሮች ኢንፍሉዌንስ የተደረግነውን ነገር ነው እያንጸባረቅን ያለ ነው። የራስ ማንነታችን ቆፍሮ የሚወጣው ከዛ በኋላ ነው። ትምህርት ስንጨርስ፣ ስራ ስንጀምር ምን አይነት ሰው መሆን እንደሆነን የምናውቀው። በጣም ኮር ማንነታችን ይለወጣል እያልኩኝ አይደለም፣ ግን በጣም ብዙ ስናስባቸው፣ ስናስቀድማቸው፣ ይሄንን ነው የምንፈልገው ስንላቸው የነበሩ ነገሮች ተገልብጠው ሌሎች ነገሮችን ፕራዮሪታይዝ አድርገን እንገኛለን። እንለወጣለን በጣም ስፔሻሊ ሴቶች። ሶ እስከ 25 ዓመት መጠበቁ መቆየቱ ኢትስ ኦኬ። ከዛ በተረፈ እስከ 30 ዓመት ሳታገቢ ከቆየሽ ግን እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም ዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ። አይደለም የሚበልጡኝ፣ እኔ የሚበልጠኝን ወንድ ነው የምፈልገው፣ በእድሜ የሚበልጠኝ፣ በብስለት የሚበልጠኝን ወንድ ነው የምፈልገው ስለምል ነው እንጂ እና እነዚህ ልጆች ገና ናቸው ብዬ ስለማስብ ነው እንጂ ዴት ወጥቼ አውቃለሁ ከእኔ በእድሜ የሚያንሱ ወንዶች እና እኔ ነኝ የምሸሸው፣ እነሱ ይፈልጉኛል። ስለዚህ አታስቡት። እንደገና ደግሞ ማለት ነው 30 ዓመት ስለሆነሽ የማይፈልግሽ ወንድ ይቅርብሽ፣ ባፍንጫሽ ይውጣ። ተጋብታችሁ ኖራችሁ ልጅ ወልደሽ ስንት ነገር ሳክሪፋይስ ካደረግሽ ለዛ ትዳር በኋላ ከ19 ዓመት ከ20 ዓመት ከ21 ዓመት ሴት ልጅ ጋር ቺት የሚያደርግብሽ ወንድ ነው። ኦልዌይስ ልጅ እግር ይፈልጋል ይሄ ወንድ። በቃ እድሜሽን አይቶ ከመጣ ይቅርብሽ። ስለ እኔ ምንድን ነው የምትወደው ምናምን ካልሹ እኔ እንጃ ገና ልጅ መሆንሽን ገና 24 ዓመት መሆንሽን ምናምን ካለሽ ሬድ ፍላግ ባይ ዘ ዌይ። ለምንድን ነው እንደዛ እንድትሆኚ የተፈለገው? ለምን አስፈለገ? ፍቅር እኮ እድሜን ማየት የለበትም፣ ዘርን ማየት የለበትም አይደለ? ኢቭን መልክን ማየት የለበትም። አትራክሽን ሌላ ጉዳይ ነው። አትራክትድ ሆነ ትመጣለህ። ፊዚክሊ አይቼ ይሄ ወንድ ደስ ይላል ምናምን ልል እችላለሁ። ከዛ በኋላ እየተነጋገርን ስንመጣ ግን የሆንክ ጭቃ የሆንክ ሰው ከሆንክ እድሜህም ማተር አያረግም፣ ዘርህም ማተር አያረግም። አይ ሃቭ ቱ ጎ ቆንጆ መሆንህ ማተር አያረግም። በጣም ብዙ ቆንጆ ሴቶች እኮ አሉ አይደለ? ማንም ሰው መጠጋት የማይፈልግ መጥፎ ሴት ናት ምናምን የሚሉ መልክሽን አይቶ እድሜሽን አይቶ የመጣ ወንድ ይቅርብሽ ነው የምለው። መልክ አይቶ ይምጡ። ከዛ በኋላ ግን
ኮንቲኒየስሊ እንዲወድሽ የሚያደርገው ነገር መልክሽና ሰውነትሽ ከሆነ በቃ በጣም ሱፐርፊሻል የሆነ ፍቅር ነው ያለው ላንቺ። ካንቺ በውበት የሚበልጥሽ ሴት ሲያይ ይሄዳል። ካንቺ በእድሜ ዝቅ የምትል ሲያይ ይሄዳል። ደግሞ እድሜያቸው እየጨመረ ሲሄድ ደግሞ እየባሰባቸው ነው የሚሄደው ወንዶች። ልጅ እግር የሚወዱ ወንዶች ልክ እድሜያቸው እየጨመረ ወደ 30 ወደ 40 ወደ 50 እየሄዱ ሲሄዱ መጀመሪያ ሲፈልጋት የነበረችው 24 ዓመት ከሆነ ቀስ እያለ ወደ 21 ወደ 18 ወደ 14 ዓመት እያለ ነው የሚወርደው። ቢካዝ ፔዶፊሊያ ለምንድን ነው ልጅ እግር የሚፈልገው? ይሄንን ነገር በጣም አስቡበት። እና እኔ ደስ ይለኛል ኢቨን ወንዶች ከ30 ዓመት በላይ ሆነሽ የሚፈልግሽ የለም ከዚህ በኋላማ የሚያገባሽ የለም ምናምናም ሲሉኝ ያስቀኛል። የትዳር ጥያቄ ሪጀክት ያደረኩ ሰው ነኝ እኔ 30 ዓመት ሞልቶኝ ማለት ነው። ስለዚህ አታስቡት፣ እንደዛ አታስቡት። ራሳችሁ ላይ ስሩ፣ ማንነታችሁ ላይ ስሩ፣ ጥሩነታችሁ ላይ ስሩ። ጥሩ ሴት ሁኑ። በቃ ሁሉ ነገሯ የተሟላ አይነት ሴት ላትሆኚ ትችያለሽ፣ ግን ቢያንስ ማተር የሚያደርገው ነገር ላይ በደንብ አስቡበት። ከዛ በተረፈ ግን ይሄ ከ30 ዓመት በኋላ ማንም አይፈልጋትም ምናምን ሲሏችሁ አትስሙ። እኔ ነገ ላግኝህ ብለው የሚያገኘኝ ገና ልጅ እግር የሆነ ሰው አለ ኢንቦክስ ውስጥ። እየዋሻችሁ አይደለም፣ የእውነቴን ነው። በቃ ነገ ላግኝህ ምናምን ካልኩት በጣም ደስ ብሎት የሚመጣ ወንድ አለ። በጣም ደስ ብሎት እንዲህ ለጊዜያዊ ነገር ደግሞ ምናምን አይደለም። በቃ ሚስቴ ብትሆኚ የሚለኝ ምንሽ ነው ኢምፕረስ ያደረገው? እኔ እንጃ በጣም ምክንያቱም ለምን መሰለሽ አሁን ይሄ የመጣው ልጅ ዝም ብሎ ካራክተሩ ደስ እያለኝ ነው። ለምንድን ነው መሰለሽ አንቺ ፊክስ ማድረግ ልክ ነው ወይ? ለምሳሌ ታላቄ መሆን አለበት ብለሻል። ዝም ብሎ ሲሊ ዲሲሽን ነው ብዬ አላስብም። የራስሽ ምክንያት ይኖርሻል። ታናሽ በመሆኑ ብቻ ለምንድን ነው ኢግኖር የሚደረገው? ማለት ለታናናሾች እንትን እየቆምኩ ነው የሚያስመስለው። እና ይዞ የሚመጣው ሰብስታንስ አይደል ወይ የሚፈለገው? አለ፣ በጣም አለ። ይዘውት የሚመጡት ሰብስታንስ አለ። ደግሞ በጣም የሚገርመው ስፔሻሊ ኢቭን ልንገረህ እኔ 34 ዓመቴ 33 ዓመቴ እንደሆንኩ እያወቀ አይ አንቺን ነው የምፈልገው ብሎ መምጣቱ ራሱ የሆነ አይነት የጀርባ አጥንት ጠንካራ የጀርባ አጥንት እንዳለው ያስታውቃል። በቃ እንዴ ምን አይነት ሜንታሊቲ ቢኖረው ነው እኔን የፈለገው እዚህ ማህበረሰብ ውስጥ ሆነን ብለህ በጣም ኢምፕረስ ያደርጉኛል። ለዛም ነው ደግሞ አብሬያቸው ዴት እኮ ምናምን ድል እኮ ሰጣቸዋለሁ፣ አገኛቸዋለሁ፣ እናወራለን። ስልኬ ክፍት ነው ስቲል አሉ። ግን እኔ እንጃ በቃ ኮኔክት አላረግም እስከዛሬ። አሁን ድንገት ዘግተሽ ስለተነሳሽ ይሆን ሜቢ አይ ዶንት ኖ። ዴቲንግ ሂስትሪ ስታይ ማለት ነው በቃ ኮኔክት አድርጌ ይሄ ሰው ሊሆነኝ ይችላል ብዬ ደግሜ ያገኘኋቸውና እድል የሰጠኋቸው ሰዎች ከኔ እድሜ በላይ ናቸው፣ ታላላቆቼ ናቸው። ግን እኮ ዜር ኢዝ ሳምቲንግ ስፓርክል የሚያደርግ ነገር እነዚህ ልጆች ጋም አለ በጣም። ግን በቃ እኔ እንጃ ራሴን ጀጅ አደርገዋለሁ አንዳንዴ። እንዴ ምን አይነት ሰው ሆነ ነው የሆነ ጊዜ አሁን በጣም ፍለርት አረግንና ስንት ዓመት ነው ስለው 23 ዓመት ያለኝ እና በጣም የደነገጥኩት ቢካዝ 10 ዓመት ነው ላይክ አት ዳት ታይም 32 ዓመቴ ነው። 9 ዓመት 10 ዓመት እበልጠዋለሁ። እንዴ ምን ሆኜ ነው ከእንደዚህ አይነት ሰው ጋር ማውራው ምናምን ብዬ ደነገጥኩ ለራሴ ራሱ ማለት ነው። እና እኔ ራሱ እንዴ የሆነ በቃ ጥያቄ ፈጠረብኝ። ለምንድን ነው እንደዚህ አይነት ልጅ ገና ልጅ ነው ለኔ እሱ እንደዚህ አይነት ልጅ ለምንድን ነው ሲያዋራኝ ፍለርት ሲያደርገኝ ምናምን ሪሲፕሮኬት ያደረኩት የመለስኩለት ከዚህ ሰው ጋር ማየት አልቻልኩም ነበር ገና ልጅ መሆኑን ምናምን ብዬ በቃ የሆነ አይነት ስሜት ይሰማኛል። አክስታቸው ምናምን የሆንኩ ነው ይመስለኝ አይሆን። ስለዚህ ሮማንቲክሊ እነሱን ማሰብ በጣም ይከብደኛል። በቃ ለጭንቅላቴ በጣም ይከብደኛል። አይ ዶንት ኖ ዋይ። እኔ እዚህ ላይም ደግሜ ነው የምጠይቅሽ። ለምን መሰለሽ ነምበር 1 ሂዝ ኪዩት ምናምን አይነት ጫወታ አይፈልጉም። አሁን እነዚህ ልጆች እንደዛ ነው። ግን ስፔሻሊ ልክ እድሜያቸውን ካወቅኩኝ በኋላ አይ ካንት ስታፕ ኢት በቃ ዩር ሶ አዶረብል ነው የምላቸው። የሆነ አይነት እድገት ማደግ አለባቸው ብዬ አስባለሁ። ኦልሶ ደግሞ የሆነ አይነት እንትንም አለኝ ሆነስትሊ ስፒኪንግ። አሁን ሶሻል ሚዲያ ላይ የምናያቸው እዚህ እድሜ ክልል ውስጥ ያሉት ወንዶችን ስታይ ደብዝ አት ታይም ሱፍ ለብሶ
ብሎ ፎቶ ይነሳሉ። ሬርሊ ነው በቃ የሆነ ጠብ ያለ ንግግር ሲናገሩ የምታያቸው። በቃ የሆነ ማለት this is በጣም ኢምፕሬሲቭ የሆነ ወንድ ብለህ እንድትላቸው የሚያደርጉ ነገሮችን ሲያረጉ የምታያቸው ወንዶች እዚህ እድሜ ክልል ውስጥ የሉም። ሶሻል ሚዲያ ላይ እንዲሁም በአካል እንደዚህም ስታናገራቸው they're still trying to find themselves, unsure of themselves. ገና still እሱ ፕሮሰስ እኮ እንዳለ ነው የሚሆነው። እሱ ፕሮሰስ እንዳለ ይሆንና ለመሰለሽ እኔ አሁን ወደ ኋላ የመለስኩሽ ነምበር 1 ቀድም ቤኔፊት ኦፍ ዳውት ይኖረኛል ያልሽው ሐሳብ በጣም ነው የሚመቸኝ። ነምበር 1 ነምበር 2 ሰዎች አብረሻቸው ምትኖሪ ከሐሳባቸው ጋር ነው፣ ከሃርድዌራቸው ጋር አይደለም፣ ከቁጥሩ ጋር አይደለም። እና ለምንድን ነው የዘጋሽው ብዬ ምጠይቅሽ ለዛ ነው። እንጃ ብቻ ገና ቦታቸውን ያላገኙ ሰዎች ናቸውና I don't know የምፈልገውን ስቴቢሊቲ አሁን ይሄ ሰው አስበው ልክ 32 ዓመት ላይ ሲደርስ ደግሞ እኔ የምፈልጋት አይነት ሴት ካልሆንኩለትስ ብዬ አስባለሁ። በቃ እድገታቸውን ገና ያልጨረሱ ሰዎች ናቸው ብዬ ስለማስብ የሆነ አይነት ከወንዶች ጋር ብቻም አይደለም by the way even ከሴቶች ጋር ራሱ በጣም ቁጥራቸው ትንሽ ነው በዚህ እድሜ ክልል ሆነው የኔ ጓደኛ የሆኑ ኤሊ አሁን ለምሳሌ ያለች ኤሊ አሁን 24 ዓመቷ ነው። ግን ኤሊ በጣም የበሰለች ሴት ናት ከምታስቡት በላይ። ለዛም ነው ኮኔክት ያደረግነው። ስለዚህ እኔ እንጃ በቃ የሆነ ዳይሬክሽን ለመስጠት ነው ሪሌት ላደርግ የምችለው ከነዚህ ሰዎች ጋር ብዬ የማስበው እንጂ ሪሌሽንሺፕ ቢልድ ለማድረግ ያ ይሄ በቃ እዚህ ዓለም ላይ ይሄ ነው ቦታዬ ብሎ እርግጠኛ የሆነ ሰው ታውቃለህ፣ እዛ አይነት ሜንታሊቲ ላይ የደረሰ ሰው ነው የምፈልገው። እነዚህ ልጆች ገና ናቸው ያጫውታሉ። እዚህ ይከብደኛል። ግን ይሄንን ያነሳውበት ምክንያት ብራግ ለማድረግ ሳይሆን ምን ለማለት ነው it doesn't matter ትክክለኛ ወንድ ውስጡ ጥሩ የሆነ ወንድ እድሜሽን አያይም። በዛ እድሜ ክልል ራሱ የሚመኙኛሉ ለማለት ነው። እና አታጡም 60 ዓመት ቢሞላችሁ የምታጡ አይመስለኝም። ስለዚህ አታስቡ ለማለት ነው። ዋው what a beautiful play. anyway ወደ እንትናችን ስንመጣ ለምሳሌ ፌሚኒዝም ላይ ስንመጣ ከቲዮሪው ባሻገር አለ አይደል ፌሚኒዝም እንትን ሆኖ ምናምን ከዛ ባሻገር ምን ይመስላል? በራስ መተማመንን ይመስላል፣ ነፃነትን ይመስላል። በቃ አሁን በደንብ ኤክስፕሌን ሊያደርጉት የሚችሉት ሁለት ቃላት እነዚህ ናቸው። አንድ ብጨምርልህ ደስ ይለኛል፣ ግን የኔም ኤሌመንት አለበት። ያ ግን ፌሚኒስት የሆኑ ሴቶች የሚኖሩትን ኑሮ ያላቸውን ሜንታሊቲ ስታይ በጣም ነፃ ናቸው። ምንም እንትን የሚላቸው የሚያግዳቸው ይሄ ነው ይሄ መስመርን እንዳታልፉ ልትላቸው አትችልም። ለምንድን ነው ይሄን መስመር ማላልፈው ብላ መጣ ሪሰርቿን ሰርታ ምናምን ለዚህ ነው ማላልፈው ብላ ትመለሳለች እንጂ እንደዚህ ነው ምናምን ብለህ እንደዚህ ሼፕ ልታረጋት ምናምን አትችልም። ፌሚኒስት ሴትን ሜንታሊ ባስተሳሰብ ነፃ ነው፣ ነፃነት አለው እና በራስ መተማመን በጣም በራስ መተማመን እኔ ኖርማሊ በራስ መተማመን ሴት ነበርኩኝ። ኦልሶ ፌሚኒስት ሲሆን ደግሞ ሞር ምክንያቱም ኤጀንሲ ይሰጣል፣ ሰውነትህ ላይ ኤጀንሲ ይሰጣል፣ ባለቤትነት ስሜት እንዲኖር ያደርጋል። ፌሚኒስት ብዙ ሴቶች ፌሚኒስት ከመሆናቸው በፊት ያላቸው ሜንታሊቲ ስታይ ቅድም እንዳልኩ ነው አይደለ? ሰውነታቸው የባላቸው ነው፣ ድንግልናቸው የባላቸው ነው፣ መሸፋፈናቸው ወይም መገላለጣቸው ለወንድ ነው፣ ሜካፕ መቀባታቸው አለመቀባታቸው ለወንድ ነው፣ እናትነታቸው ሚስትነታቸው ለራሳቸው እነሱን የሚያስፈልግ የሚያስደስት ነገር ስለሆነ ሳይሆን ማህበረሰብን የሚያስደስት ነገር ስለሆነ ነው የሚያደርጉት። በጣም ብዙ ነገር ሜንታሊቲያቸውን ስታይ ሰውነታቸውን አሳልፈው ሰጥተዋል ለማህበረሰቡ፣ ማህበረሰቡ እንደፈለገ እንዲጠቀመው ማለት ነው። ልጅ ለመስራትም ሊሆን ይችላል፣ ሴክስ ለማድረግም ሊሆን ይችላል፣ የቤት ውስጥ ስራን ለመስራትም ሊሆን ይችላል። ፌሚኒስቶችን ግን ስታይ የምታገባው እሷ ስለፈለገች ነው፣ ማህበረሰብ ስለፈለገላት አይደለም። እናት የምትሆነው እሷ ስለፈለገች ነው፣ ማህበረሰብ እናት እንድትሆን ስለፈለገ አይደለም። የምትለብሰው፣ የምትገላለጠው፣ የምትሸፋፈነው፣ ሜካፕ የምትቀባው፣ ጸጉሯን የምትሰራው፣ ምንም ነገር የምታደርገው ራሷ ፍላጎቷ ስለሆነና ምርጫዋ ስለሆነ ነው።
ሶ የሆነ አይነት ባለቤትነት ስሜት ይሰጣል ለራስህ ማለት ነው። ሶ ያ ነው በቃ ከቲዮሪው ባሻገር ዲፐር ሚኒንግ እንፈልግለት ከተባለ በራስ መተማመን፣ የራስ ኤጀንሲ፣ የራስ ባለቤትነት እና ነፃነት ይሰጣል። ዋው! የመጨረሻ ስለ እቱ መላምቺ የምታውቂው ነገር አለ? እቱ መላምቺ ምንድን ነው? እቱ መላምቺ አባባሉን ነው የማውቀው። አባባሉን ነው። እቱ መላምቺ ሸገር ሬዲዮ ላይ ነው የሰማሁት እና እንደዚህ የሴቶች ማህበር ነበረ። ኦኬ። እዚህ የቤት ስራ ልስጥሽና ስለ እቱ መላምቺ በደንብ ፈልጊ። ስሙ እኔ በጣም ነው ደስ የሚለኝ። አንደኛ ብዙ የሚጋፋም ነገር የለውም። ብዙ ፖዚቲቭ ነገሮች ውስጡ ማስቀመጥ ይቻላል። እቱ መላምቺ እነማን ነበሩ፣ እነማን መሰረቱት፣ ምን ሲካሄድበት ነበር የሚለውን ቼክ አድርጊ። እስኪ ያጣሽው ነገር ካለ እኔ ያግዝሻለሁ። በጣም ደስ ይለኛል። ላክልኝ። ይሄ ዛሬ ነው የመጀመሪያ ጊዜ ስሰማው። አልክልሽም፣ ራስሽ ነሽ። ምንም ችግር የለውም። ምንም ችግር የለውም። አይቼ ጠይቃለሁ። ችግር የለውም። በጣም ደስ ብሎኛል። የመጨረሻ ድንገት በዚህ ሀሳብ ላይ እነዚህ ጉዳዮች ቢነሱ ጥሩ ነው የምትይው ሀሳብ ካለ እንስማ። ምንም እነሱ ካልኩኝ አልጨርሰውም። ሶ መናገር የምፈልገው ነገር ምንድነው፣ ፌሚኒስት ያልሆናችሁ ሰዎች እና ስቲል የምትቃወሙ ሰዎች ሰው ባላችሁ አትሂዱ። አሁን ትልቅ የሰለቸኝ ነገር ምንድነው፣ አንድ አይነት ነገር ነው ይዛችሁ የምትመጡብን። አዲስ ነገር ራሱ ይዛችሁ አትመጡም። ከጀመርኩኝ አንስቶ ይሄው 4 አመት ቲክቶክ ላይ ያለው አንድ አይነት ኮሜንት ነው የምሰማው። ሌዝቢያን ናቸው፣ ግብረ ሰዶም ይደግፋሉ፣ ትዳር አይፈልጉም፣ ሲንግል ማም ያስፋፋሉ፣ ባህልና ሴትን ይቃወማሉ። እነዚህን 5 ነገሮች ነው ሙጭጭ አርጋችሁ ይዛችሁ እያወራችሁ ያላችሁት። ተዋቸው፣ እነዚህን ነገሮች ተዋቸውና የራሳችሁን ሪሰርች ስሩ። ፌሚኒዝምን የሚደግፍ ሀሳብ ምን ይላል? ፌሚኒዝምን የሚቃወም ሀሳብ ምን ይላል? አሁን ይሄ የተነገራችሁ አይደለም፣ ምንም ፋክት የለውም። አሁን ይሄ እዚህ ጋር እነዚህ የጠቀስኩላችሁ 5 ነገሮች እስኪ ማስረጃ አምጡ ብትሏቸው እነዚህ ነገሮች የነገሯችሁን ሰዎች ማስረጃ ሊያመጡላችሁ አይችሉም፣ እውነት ስላልሆነ ማለት ነው። ሶ ምንድነው የምታደርጉት? የፌሚኒዝም መጥፎ ሳይድ ምንድን ነው? አካዳሚስቶች፣ የተማሩ ሰዎች፣ አንትሮፖሎጂ ያጠኑ፣ ሶሺዮሎጂ ያጠኑ፣ ጀንደር ስተዲስ ያጠኑ ስለ ፌሚኒስት ቲዮሪ አብጠልጥለው ሊናገሩ የሚችሉ ሰዎች ምን ይላሉ? የሚደግፉት ምን ይላሉ? የሚቃወሙት በጣም የተማሩ የሚቃወሙ ሰዎች አሉ ፌሚኒዝምን። እነዛ ምን ይላሉ የሚለውን ነገር በደንብ ተማሩ፣ አጥኑ። ከዛ በተረፈ ፌሚኒዝም የምዕራባውያን ነው ምናምን የምትሉ ሰዎች ንግስት ፉራን፣ ቃቄ ውርዶትን፣ ዘራ ያዕቆብን፣ ቅዱስ ዘራ ያዕቆብን እና ዙምራን፣ ጋሽ ዙምራን አውራምባ ኮሚኒቲ ስለነዚህ 4 ሰዎች ገልበጥ ብታደርጉ ጥሩ ነው ብዬ አስባለሁ። ከዛ በተረፈ አመሰግናለሁ። Thank you, my dear.